ሰላም ሰላም ኑ ሃንጉልን አብረንና አጥና የዛሬው ጥናታችን ተጀምሯል። ከረጅም ጊዜ መልስ ነው መገናኘታችን እረፍት ላይ ነበር። አሁን ግን ወደ ጥናታችን ተመልሰናል። ዛሬ እንድናጠና የፈለኩት ቮካብላሪ ነው። ሩቅም አንሄድም፣ እቤታችን ውስጥ የሚገኘውን ነው እንግዲህ እንድናየው የፈለኩት። ዛሬ ደግሞ እንድናጠናው የፈለኩት ነገር ስለ ባዝሩም ወይም ደግሞ የመታጠቢያ ክፍል ውስጥ የሚገኙት ነገሮች ምን ምን እንደሆኑ እንድናይ ፈልጋለሁ። መታጠቢያ ክፍል በራሱ ዮክሺል መታጠቢያ ክፍል ወይም መታጠቢያ ቤት ምንላለን፣ ባኞ ቤት የሚባለው ዮክሺል። ባኞ በነገራችን ላይ ኢታሊ ነው። እሺ፣ ከዛ ደግሞ እዛው መታጠቢያ ክፍል ውስጥ ደግሞ የቁም ሻወር ሲኖረን ደግሞ ምን እንላለን? ሻወር። ሌላ ደግሞ እዛው መታጠቢያ ክፍል ውስጥም የባስቲው ባላር ይሄ መታጠቢያ ገናው እሱን ደግሞ ዮክጆ። የእጅ መታጠቢያ ወይም ደግሞ ሲንኩ ደግሞ ምን ይባላል? ሼሚዮንዴ የእጅ መታጠቢያ ሼሚዮንዴ። ከዛ ደግሞ ምንጸዳዳበት ምንቀመጥበት አለ አይደለ? ዋናው የሽንት ቤቱ መቀመጫ ወንበር አላልኩ። መቀመጫው ደግሞ ቢዮንጊ። እሺ፣ ሌላ ተጠቀምን ማለት ተጻዳዳን። ከዛ በኋላ ደግሞ ለመታጠብ እንጠቀም ፍላሽ ውሃውን ፍላሽ ማድረጊያ ሞልኔርጊ ይባላል። ሌላ ደግሞ መታጠቢያ ክፍል ውስጥ ብዙ ቦታ መስታወት አለ። ኮል መስታወት። ከዛ ደግሞ ታጥበን ደግሞ መቼም ራቆታችንን አንወጣም ማለት ፎጣችንን ጠቅላል ለፀጉራችን ቢሆን ፎጣ እናደርጋለን አይደል? ሱጎን። በነገራችን ላይ ያው የምንታጠበው በውሃ በሳሙና ነው። መቼም ውሃን ኦልሬዲ ታውቁታላችሁ ብዬ ስላሰብኩ ነው። ሙሉ ውሃ። ሳሙና ደግሞ ቢኖ የሆነ ቢኒያም ሲቆላመጥ ቢኖ እንደዛ ቢኖ። ስለዚህ ዛሬ ወደ 9 የሚሆኑ ቃላቶችን ተምረናል። ስለዚህ ይህንን ነገር እየደጋገምን የምንጠቀመው ቢሆን አንረሳውም። ስለዚህ እኔም ከዚህ በኋላ እየደጋገምኩኝ ስለምጠቀመው አልረሳውም ማለት ነው። ስለዚህ አዲስ አልሆንም ማለት ነው። በቀጣይ ክፍለ ጊዜያችን ደግሞ ሌላ የመኖሪያ ክፍሎችን ሁላ ምናጠና ይሆናል። ከዛ ውጭ ደግሞ ሰሞኑ ያሰብኩት ቮካብላሪ እንድናበዛ ነው። የተወሰኑ የሚያስፈልጉ ግራመሮች ካሉ ደግሞ እንጨማምርበታለን። አብራችሁኝ ስላላችሁ በጣም አመሰግናለሁ። አብሮነታችሁ አይለይም በማለት ወዳችኋለሁ። ቻው አኞ